የአርሰናል ደጋፊዎች ይህንን ውድ ተጫዋቻቸውን ስታር ቦይ በሚል ቅጽል ስም ይጠሩታል። በክለብ ውስጥ ከሚወዷቸውና ትልቅ ቦታ ከሚሰጧቸው ተጫዋቾች መካከል ግንባር ቀደሙ እሱ ነው ብንል ማጋነን አይሆንም። አርቴታ አርሰናልን ከተረከበበት ጊዜ አንስቶ በአርሰናል በርካታ ጨዋታዎችን በማድረግና ለክለቡም ደግሞ ትልቅ ሚናን በመወጣት አይተኬ ጊዜን እያሳለፈ ይገኛል። የአርሰናሉ 7 ቁጥር መለያ ለባሽ ቡካዮ ሳካ አሁን ደግሞ በአርሰናል ከአምበሎች መካከል አንዱ መሆኑን እየተመለከትን እንገኛለን። አሁን እየወጡ ያሉ መረጃዎች ደግሞ እንደሚያሳዩት ከሆነ ቡካዮ ሳካ በአርሰናል ውሉን ለማራዘምና የክለቡ ከፍተኛ ተከፋይ ለመሆን ተቃርቧል። ቡካዮ ሳካ በአርሰናል ምን አይነት ጊዜን እያሳለፈ ይገኛል? ከዚህ ባለፈስ በቀጣዮቹ ጊዜያት ላይ የቡካዮ ሳካ ሚና ምን ሊሆን ይችላል? ኮንትራቱስ ምን ነገሮችን ያካትታል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ተነስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ነገር ግን ከዛ አስቀድሞ አንድ ነገር ለእናንተ ለመግለጽ እወዳለሁ። ፕሮግራሙን የሚከታተሉ በጣም ብዙ ሰዎች አሉ። ቻናላችን ላይ ገብተው ፕሮግራሙን በመቶዎች በሺዎች የሚቆጠሩ ሰዎች ይመለከቱታል። ነገር ግን ያለፉትን ቪዲዮዎች ስመለከት ፕሮግራሙን የሚመለከተው ሰውና ላይክ ያደረገው ሰው ብዛት እኩል አይደለም ወይም ተመጣጣኝ አይደለም። ብዙ ሰዎች ፕሮግራሙን ይከታተላሉ። ነገር ግን ፕሮግራማችንን ላይክ የሚያደርጉት ሰዎች 20፣ 30 እንዲህ አይነት የላይክ ቁጥሮችን ነው እየተመለከትን የምንገኘው እና እዚህ ቦታ ላይ ለእናንተ እንደዚህ አይነት ፕሮግራሞችን መረጃዎችን እኔ በተለይ ወደ እናንተ ሳደርስ ዋናው ክፍያችን ፕሮግራሙ ብዙ ሰው ጋር መድረሱና ብዙ ሰው እንዲያደምጠው ማድረግ ነው። የዩቲዩብ አልጎሪዝም ደግሞ የእናንተን በብዛት ላይክ ማድረግ የእናንተን በብዛት ኮሜንት ማድረግ ይፈልጋል። ስለዚህ ይህንን ፕሮግራም 2000 ሰው 3000 ሰው እንኳን ቢመለከተው ሁሉም ሰው ላይክ እንዲያደርገው እንፈልጋለን እና ቢያንስ በትንሹ 300 400 ላይክ እንዲኖረው ፕሮግራሙን እንፈልጋለን። ስለዚህ ፕሮግራሙን ስትጀምሩ ቢያንስ 2 ሰከንድ 3 ሰከንድ ቢወስድባችሁ ነው ላይክ በማድረግ ጀምሩ። ይህንን እንግዲህ ለእናንተ ከአክብሮት ጋር ለመጠየቅ እወዳለሁ። በዚህኛው ፕሮግራማችን ደግሞ እንግዲህ ቡካዮ ሳካን እንመለከታለን ማለት ነው። ትላንትና የወጡ መረጃዎች እንደሚያሳዩት ከሆነ አርሰናል የቡካዮ ሳካን ውል ለማራዘም በእጅጉ መቃረቡ እየተገለጸ ይገኛል። ተጫዋቹ ከዚህ በፊት የነበረው ኮንትራቱ የሚያበቃው በ2027 ነው። እንግዲህ 2027 ማለት የአሁኑ ክረምት አልፎ ልክ የሚቀጥለው ዓመት ክረምት ሲመጣ በእኛ 2019 ክረምት ላይ ማለት ነው ቡካዮ ሳካ ኮንትራቱ በአርሰናል ይጠናቀቃል። በእርግጥ እንደው ሌላ ክለብ መጥቶ ቡካዮ ሳካን ከአርሰናል እጅ ይነጥቃል የሚለው ነገር እጅግ በጣም አስቸጋሪ ነው። ምክንያቱም አንዳንድ ተጫዋቾች አሉ፣ አንዳንድ የሆኑ አይነት በጣም ለየት ያሉ ኤክሰፕሽናል ተጫዋቾች አሉ በሆነ ክለብ ውስጥ ልዩ ቦታ የሚሰጣቸው እና ዋን ኦፍ አወር ኦን ከኛ መካከል እንዳንዱ ብለው የሚጠሯቸው ተጫዋቾች አሉ እና በየትኛውም ገንዘብ ለድርድር የማያቀርቧቸው በየትኛውም ገንዘብ ሌሎች ክለቦች እንኳን የማይሰጧቸው አይነት ተጫዋቾች አሉ። አንዱ ቡካዮ ሳካ ነው። ምናልባት በአርሰናል እኔ እንደው ብቸኛውም ብለው ምናልባትም ማጋነን ላይሆን ይችላል እና ማንቸስተር ሲቲ በተወሰነ መንገድ ይህንን የዚህ ተጫዋች አድናቂዎች ናቸው የሚሉ መረጃዎች ሲወጡ ስንሰማ ነበር። ከዛ ባለፈ ግን ቼልሲ በተለይ ያለፉትን 2 ዓመታት 3 ዓመታት ይህንን ተጫዋች ለማስፈረም እንደሚፈልግ እንዲህ አይነት መረጃዎች ሲወጡ ነበረ እናይ ነበር። ግን አርሰናል ቡካዮ ሳካን በፍጹም ከዚህ ክለብ መልቀቅ አይፈልግም። ምክንያቱም ያለፉትን ረጅም ዓመታት እንግዲህ አርቴታ አርሰናልን ከተረከበበት ጊዜ አንስቶ ከ5 ዓመት በላይ ማለት ይቻላል በአርሰናል ብዙ ጨዋታዎችን ያደረገ ተጫዋች ቡካዮ ሳካ ነው። ከ200 በላይ ጨዋታዎችን ለአርሰናል አድርጓል እና ደግሞ እየተሸከመ ያለው ኃላፊነትና እየተወጣ ያለው ሚና ቀላል የሚባል አይደለም። በአርሰናል እግር ኳስ ክለብ ውስጥ ቡካዮ ሳካ እጅግ በጣም ተወዳጁ ተጫዋች ነው። ለዛ ነው የአርሰናል ደጋፊዎች ስታር ቦይ የሚል ቅጽል ስም ለተጫዋቹ የሰጡት። በቃ የኛ ልጅ ነው፣ ይሄ ከአካዳሚያቸው ያደገ ተጫዋች ነው፣ አርሰናል ምን እንደሆነ በደንብ የሚያውቅ የአርሰናልን አይደንቲቲ የአርሰናልን ማንነት በደንብ ጠንቅቆ የሚያውቅ ተጫዋች ነው እና ደግሞ የአርሰናልን አስከፊ ጊዜያት በደንብ አድርጎ የሚያውቅና ከዛ ውስጥ አርሰናል እንዲወጣ በደንብ የራሱን ሚና የተወጣ ተጫዋች ነው። ካስታወሳቸው አርሰናል በአርቴታ ስር በጣም ስትራግል በሚያደርግበት ጊዜ
አርሰናል አንድ ጨዋታ ላይ ተሸንፎ ወያቸው ወጥቶ ይመስለኛልና የዩሮፓ ሊግ ጨዋታ እንደነበረ ያስታውሳሉ ብዙ ሰዎች እና ቡካዮ ሳካ አቀርቅሮ በቃ በጣም ባዘነ ስሜት አንድ የሶሻል ሚዲያ ፎቶ እንደዚሁ ሲጋራ ነበርና ይሄም ጊዜ ያልፋል። ቡካዮ ሳካ ምናልባትም ደግሞ የዛን መጥፎ ጊዜያት ያሳለፈ ተጫዋች እንደመሆኑ መጠን አሁንም ደግሞ ሌሎች ጥሩ ጊዜያትን ማሳለፍ የሚችል ተጫዋች ነው ከአርሰናል ጋር የሚሉ አይነት ሐሳቦች ይወጡ ነበር። ከዛ በኋላ እንግዲህ በአርሰናል ያለፉትን ዓመታት አርሰናል በጣም ምርጥ ቡድን ነው የሚለውን ነገር ስናይና ስንመለከት ቡካዮ ሳካን እዚህ ውስጥ አለማድነቅ እዚህ ውስጥ አለማካተት አይቻልም። እጅግ በጣም ደግሞ የሚያስገርመኝ እኔ ጉዳት ተጎድቶ እንኳን የሆነ ጉዳት አጋጥሞት እንኳን ከዛ በኋላ ክለቡን ለመጥቀም ካለው ጉጉትና ካለው ፍላጎት የተነሳ እንደገና ከጉዳቱ ሙሉ ለሙሉ እንኳን ሳያገግም ሜዳ ላይ ገብቶ ያለውን ለመስጠት ጥረት ሲያደርግ ያለውን ለመስጠት ሜዳ ላይ ፋይት ሲያደርግ እንመለከተዋለን። እንግዲህ ይሄ ተጫዋች ነው አሁን በአርሰናል ውሉን ያራዝማል እየተባለ የሚገኘውና አርሰናሎች ይህንን ተጫዋች በምን ያክል መጠን እንደሚፈልጉትና እንዲሁ ደግሞ ለሱ ያላቸው ቦታ በጣም ትልቅ መሆኑን በዚሁ አጋጣሚ አይተን መረዳት እንችላለን ማለት ነው። አሁን አርሰናል የዚህን ተጫዋች ውል ያራዝምለታል። በክለቡ ትልቅ ተከፋይ ነው የሚሆነው 300,000 ፓውንድ ሳምንታዊ ደሞዝ ይከፈለዋል በአርሰናል። እኔ ወርዝ የሚያደርገው ነው ምንም ጥያቄ የለውም። ምናልባት አርሰናል እንግዲህ ለመሱት ኦዚል 350,000 ፓውንድ ሳምንታዊ ደሞዝ ይከፍል ነበር። ከሱ በኋላ አርሰናል ከፍተኛ ደሞዝ የሚከፍለው ተጫዋች ቡካዮ ሳካ ስለመሆኑ ሁላችንም የምናውቀውና ምንናገረው ጉዳይ ይሆናል። ከዚህ ባለፈ እንግዲህ ቀደም እንደነገርኳችሁ የ5 ዓመት ኮንትራት ይፈርማል ተብሎ ይጠበቃል። በአርሰናል ለ5 ዓመታት የሚያቆየውን ውል እንደሚፈራረም ነው በርካቶች እየተናገሩ የሚገኙት። ዞሮ ዞሮ ግን ይሄ ተጫዋች እንግዲህ በአርሰናል ውስጥ ለሚቀጥሉት 5 ዓመታት ሲጫወት እንመለከተዋለን። አንድሪያ ቤርታ አሁን ምንድነው እያደረገ ያለው በአርሰናል ውስጥ የሚለውን ነገር ስናይ በተለይ ወሳኝ የሚባሉ ተጫዋቾችን ውላቸውን እንዲያራዝሙ በማድረግ በክለብ ውስጥ ያላቸው ቆይታ እንዲረጋገጥ የማድረግ ስራ እየተሰራ ነው። ከዚህ በፊት አርሰናል አንድ በጣም የሚቸገርበት የነበረው ነገር ከዋክብት እንደው ትንሽ ብቅ ማለት ሲጀምሩ ገና ብቃታቸው መታየት ሲጀምር አርሰናል በቃ እነዚህ ተጫዋቾች ደረሱልኝ ፍሬያቸውን ላገኝ ነው እያለ በሚጠባበቅበት ጊዜ የሆኑ ክለቦች ይመጡና እነዛን ተጫዋቾች ሲወስዷቸው እናያለን። ለምሳሌ ሳሚር ናስሪን በአርሰናል ማስታወስ ይቻላል። በጣም ምርጥ የሚባል አማካይ እኔ ምናልባት እንደው መሱት ኦዚልን ከዛ በኋላ አይተናል፣ ሳንቲ ካዞርላን አይተናል። የሆነ ሰዓት ላይ ግን የአርሰናል ምርጡ ሚድፊልደር ብለን ካልን ከነ ፋብሪሃስ ቀጥሎ ሳሚር ናስሪን ነበር የምናነሳው። በጣም ኳስ የሚችል እግሩ ላይ ኳስ የሚያምርበት ምን አይነት ስኪልፉል ተጫዋች እንደነበር ምናልባት እንግዲህ በቅርብ ጊዜ አርሰናልን መደገፍ የጀመሩ ሰዎች ሳሚር ናስሪን ላያውቁት ይችላሉ። ግን እግር ኳስን ደግሞ ለረጅም ጊዜ ተመለከቱን። ያሁን እንግዲህ እግር ኳስን ኦልሞስት ወደ 20 ዓመት ለሚጠጋ ጊዜ ተመልክቻለሁ እና በዚህ ጊዜ ውስጥ በአርሰናል ውስጥ ካዩዋቸው ምርጥ የአማካይ መስመር ተጫዋቾች መካከል አንዱ ሳሚር ናስሪ ነው፣ ምንም ጥያቄ የሌለው። ሳሚር ናስሪን ማንቸስተር ሲቲ መጥቶ ወስዶታል። ባካሪ ሳኛን ሲቲ ወስዶታል። ጋኤል ክሊችን ማንቸስተር ሲቲ ወስዶታል። እንደውም አርሰን ቬንገር በአንድ ወቅት ላይ እኔ ከዋክብ ተጫዋቾችን ሲቲ እየወሰደብኝ ነው ብለው አስቴቱላ እስከ መስጠት ደረጃ ደርሰው ነበር። ሮቢን ቫን ፐርሲ ስንት ጊዜ ሲጎዳ ስንት ጨዋታዎች ሲያመልጡት አንዳንድ ጊዜ ለረጅም ጊዜ ከሜዳ ሲርቅ ቆይቶ አንድ የውድድር ዓመት ምርጥ ፐርፎርማንስ ቢያሳይ 2011-12 ላይ ከዛ ደግሞ 30 ጎሎችን ቢያስቆጥር ዩናይትድ መጣና ተጫዋቹን ወሰዱ እና በፊት የነበረው ችግር የሆኑ ከዋክብ ተጫዋቾች በአርሰናል ጥሩ ጊዜን ሲያሳልፉ ሌሎች ክለቦች ይመጡና እነዛን ተጫዋቾች ወስዷቸው ነበር። አሁን ግን እንደዚህ አይነት ነገር ታሪክ ሆኖ ነው የቀረው። የአርሰናል ተጫዋቾች ጥሩ ብቃት ሲያሳዩ ሌላ ክለብ እንዲወስዳቸው ሳይሆን ራሱ አርሰናል ኮንትራታቸውን እያራዘመ ተጫዋቹን በክለባቸው ያቆያል። ለዚህ ማጋሌሽን ማንሳት እንችላለን። ለዚህ ሳሊባን ማንሳት እንችላለን። ኦዴጋርድን ማስታወስ እንችላለን። በአርሰናል ውላቸውን ያራዘሙ ተጫዋቾች እነ ሊያንድሮ ትሮሳርድ በዚህ ሂደት ውስጥ እያለፉ እንደሆነ ተመልክተናል። አሁን ደግሞ ቡካዮ ሳካ ውሉን ያራዝማል። የነ ኤታን ዋኔሪ ውል ማራዘም ሳይረሳ ሳይዘነጋ ማለት ነው። እንግዲህ እንዲህ አይነት ሁኔታዎችን አሁን አርሰናሎች እያደረጉ የሚገኙት ከዋክብቶቻቸውን በሌሎች ሰዎች ላለመቀማትና በሌሎች ክለቦች ላለመቀማት ነው። ትልልቅ ተጫዋቾችን በሌሎች ክለቦች መቀማት ሁለት አይነት ጉዳት አለው። አንድ ራሱ ክለቡን ይጎዳዋል፣ ራሱ ክለቡን የሚያጎድል ነገር ይኖራል። ሁለተኛ ነገር ደግሞ እነዛን ከዋክብቶች ሌላ ክለቦች
ይወስዱትና አርሰናል ከነዛ ተጫዋቾች ማግኘት ያለበትን ጥቅም እነዚህ ሌሎቹ ክለቦች ይጠቀሙታል ማለት ነው። ስለዚህ እንዲህ አይነቱ ሁኔታ በደንብ ለሚመለከት አርሰናል አሁን እየሰራ ያለው ስራ በደንብ የሚያስመሰግነውና እጅግ በጣም አስፈላጊውን ስራ እያከናወነ መሆኑን እናያለን። ቡካዮ ሳካ እንግዲህ 195,000 ፓውንድ ሳምንታዊ ደሞዝ ይከፈለው ነበር። አሁን እስከ 2030 የሚያቆየውን ውል ሲፈራረም ከፍተኛ ደሞዝ ተከፋይ ይሆንና በአርሰናል ውስጥ እንግዲህ ለቀጣዮቹ 5 ዓመታት እስከ 2030 ድረስ የሚያቆየውን ውል ይፈራረማል ማለት ነው። እና ዘ ዴይሊ ብሪፊንግ እንዲሁ ደግሞ ሌሎችም ጋዜጠኞች እንደዘገቡት ከሆነ ቡካዮ ሳካ ከአርሰናል ጋር የወደፊት እቅድ እንዳለው ከአርሰናል ጋር የሆነ ስኬት ለማምጣት ፍላጎት እንዳለው እና ደግሞ በዚህም ከአርሰናል ጋር ለረጅም ጊዜ የሚያቆየውን ውል ለመፈራረም መስማማቱ ነው የተነገረው። ከዛ ባለፈ ግን ሌሎቹ እንደሚናገሩት በተለይ አንድ ብሩስ የተባለ ጋዜጠኛ እንደሚናገረው ከሆነ እንግዲህ የሚፈራረማቸው ውሎች አርሰናል ይህንን ተጫዋች ውሉን ሲያራዝምለት የምስል መብትን ይጨምራል፣ እንዲሁ ደግሞ የጉርሻ ክፍያዎችን ይጨምራል እና ይህ ሁሉ ነገር ካልኩሌት ተደርጎ ተሰልቶ ያለቀ ጉዳይ ነው። በቃ ተጫዋቹ በአርሰናል ለመቆየት ፍላጎት አለ። ደግሞ አርሰናልም ዋንጫዎችን ሲያሸንፍ ይሄ ተጫዋች በዚህ ቡድን ውስጥ መኖር ይጠበቅበታል። ኢቨን አርሰናልም ዋንጫዎችን እንዲያሸንፍ የሚፈለግ ከሆነ እና ቅድም እንዳልኩት የነ ማጋሌሽ፣ የነ ሳሊባ፣ የነ ሊያንድሮ ትሮሳርድ፣ ዳቪድ ራያ፣ ስኬሊ፣ ኤታን ዋኔሪን ኮንትራት አርሰናል እያራዘመ አሁን ደግሞ ቡካዮ ሳካ ጋር ደርሷል። ነገር ግን እነ ፋብሪዚዮ ሮማኖም እንደሚያረጋግጡት ከሆነ ይሄ ነገር በሳካ ብቻ የሚያቆም አይደለም። ከዚህ በኋላ ዴክላን ራይስንም ቲምበርንም አርሰናል ውላቸውን ያራዝምና በክለብ ውስጥ እንዲቀሩ ያደርጋል ማለት ነው። ይሄ እንግዲህ ከዚህ በኋላ በደንብ ተግባራዊ የሚደረግ ጉዳይ ነው። ቅድም እንዳልኳችሁ ምንም አይነት ጸጸት ሊኖር አያስፈልግም። ከዚህ በኋላ እከሌ የሚባለው ተጫዋች እኮ የኛ ነበር፣ ከዚህ በኋላ ሌላ ክለብ መጥቶ ወሰደው የሚባል ሄሲቴሽን ውስጥ ተጫዋቾች እንዲገቡ ወይም ክለቡ እንዲገባ አይፈለግም። ስለዚህ በዛ ክለብ ውስጥ እነዚህን ተጫዋቾች ማስቀረት ጥሩ ነገር ነው። አሁን ይህን ነገር ካነሳን እንግዲህ ቡካዮ ሳካ ለአርሰናል ምን አይነት ነገሮችን ዴሊቨር ሊያደርግ ይችላል ከዚህ በኋላ? አሁን እንግዲህ የአርሰናል አምበል ማርቲን ኦዴጋርድ ጉዳት ላይ ነው፣ ማጋሌሽን ጉዳት ላይ ነው። አርሰናልን ከዚህ በኋላ ለሆኑ ሳምንታት በአምበልነት ሲመራ የምንመለከተው ተጫዋች የስታር ቦይ ብለው የሚጠሩት ቡካዮ ሳካ ነው። ኳሊቲዎቹ እኔ በጣም ይገርሙኛል። ማለት አንድ ተጫዋች እንዴት ነው እንደዚህ ወጥ ፐርፎርማንስ ማሳየት የሚችለው? እንዴት እንደዚህ ወጥ ብቃት ሊያሳይ ይችላል? እጅግ ደግሞ በጣም የሚያስገርመው ነገር ቡካዮ ሳካ ጥሩ እንኳን አልተጫወተም በምትሉበት ምሽት፣ ጥሩ ፐርፎርማንስ እንኳን አላሳየም በምትሉበት ጨዋታ እንኳን ቡካዮ ሳካ ያንን የሚገርም ፐርፎርማንስ ከማሳየት ወደ ኋላ አይልም። ምናልባት አምና ይሁን ካቻምና ዘነጋውት እንጂ አርሰናል ከቼልሲ ጋር ስታንፎርድ ብሪጅ ላይ ተጫውተው 2-2 የወጡበትን ጨዋታ ታስታውሳላችሁ። እዛ ጨዋታ ላይ ቡካዮ ሳካ ድብዝዝ ብሎ ነበር። በቃ ጥሩ ፐርፎርማንስ አላሳየም። ማርክ ኩኩሬያ ጥፍንግ አድርጎ ይዞታል ተጫዋቹ። ግን የሚያስገርማችሁ አንድ ቻንስ አገኘ፣ አንድ ፍሪ ኳስ አገኘ፣ ያችን ኳስ ክሮስ አደረጋት። ከዛ ሊያንድሮ ትሮሳርድ ያችን ኳስ ወደ ጎልነት ቀየራት ማለት ነው። ስለዚህ የዚህ ተጫዋች ሚና በቃ እንደዚህ አይነት ቡካዮ ሳካ ጥሩ አልተጫወተም እንኳን በምትሉበት የጨዋታ ምሽት የሆነ ነገር አድርጎ ይወጣል። ወይ አሲስት ያደርጋል ወይ ጎል ያስቆጥራል። እና እኔ ብዙ ሰዎች የሚገርሙኝ ቡካዮ ሳካ እኮ እዚህ ጨዋታ ላይ ደክሟል፣ ጥሩ ፐርፎርማንስ እያሳየ አይደለም ብለው ሊናገሩ ይችላሉ። አንድ እርግጠኛውን የምነግራችሁ ነገር ቡካዮ ሳካ የተጋጣሚ ቡድኖች ታርጌት ነው። በቃ ይሄ ምንም የሚያጠያይቅ አይደለም። እስቲ አርሰናል ኳስ ሲጫወት ልብ ብላችሁ ተመልከቱ እና ቡካዮ ሳካ ኳስ በሚይዝበት ጊዜ ምን አይነት አክሽኖች እንደሚወሰድ ዝም ብላችሁ። እንደውም አሁን የኬሬስ ከመጣ በኋላ ትንሽ ፕሬዠሩ ቀነስ እያለለት መጣ እንጂ ሳካ ኳስ ሲይዝ 2-3 ተጫዋች ነው አጠገቡ የሚቆሙ። 2-3 ተጫዋች ድሪብል እያደረገ እንዲያልፍ ይጠበቅበታል። በእርግጥ አንድ የማይካደው ነገር ቡካዮ ሳካ የሆነ ዴቨሎፕ እንዲያደርግ የሚጠበቁበት ነገሮች አሉ። ግን ደግሞ ባለው ስኪልም ቢሆን አሁን ቡካዮ ሳካ ተመሳሳይ ነው። በቃ ሩቲኑ ከቀይ መስመር ይነሳል፣ ወደ ግራ እያጠፈ ይሄዳል፣ ኳሶችን ስኮር ያደርጋል፣ ያስቆጥራል። ቤንድ እያደረገ ኳሱን ወደ መረብ ውስጥ እየጠቀለለ የሚመታ ተጫዋች እና ድሪብሊንጉ እጅግ በጣም የተለየ ነው። በወሳኝ ጨዋታዎች ላይ ጎሎችን የሚያስቆጥር ተጫዋች እና እኔ ስለ ድሪብሊንግ ኳሊቲው ብዙ ጊዜ የሚወራለት አይደለም። ግን ፕሪሚየር ሊጉ ላይ ካሉ በጣም ምርጥ ድሪብለር ተጫዋቾች መካከል አንዱ ነው። ኳሷን እግሩ ስር ለጥፎ ነው የሚጫወተው። ክሎስ ኮንትሮል አለው፣ አጂሊቲው እና ደግሞ ተከላካዮችን ሲያገኛቸው እንዴት ድሪብል አድርጎ ማለፍ እንደሚችል ያውቃል። ባለፈው እንደውም
ስለ ቡካዮ ሳካ ሲነሳ አንድ ቃለ መጠይቅ አድርጎ ነበር ይመስለኛልና ካስቆጠርካቸው ምርጥ ጎሎች ተብሎ ሲጠየቅ ዩናይትድ ላይ ያስቆጠርኩትን ጎል ብሎ ተናግሮ ነበር። እኔ በጣም የገረመኝ እዛ ጨዋታ ላይ እንግዲህ እንደምታስታውሱት አርሰናል ለዋንጫ እየተፎካከረ ነበር 2022-23 ላይ እና አርሰናል በዛ ጨዋታ ላይ ይመራ ነበር። ከኋላ ተነስቶ ነው ያንን ጨዋታ ያሸነፈው እና 1-1 ጨዋታው በነበረበት ሰዓት ላይ ሁለተኛውን ጎል ሲያስቆጥር ከምን አይነት አንግል ኳሱን ከቀይ መስመር ላይ ይዞ መጥቶ እንደገና ወደ ፔናልቲ ቦክስ ጠርዝ ኳሷን ይዞ መጥቶ በግራ እግሩ ኳሱን ጠቅልሎ የዳቪድ ደያን መረብ ኳሱን ያገኘበት ሁኔታ ስትመለከቱት እጅግ በጣም የሚያስገርም ነው እና ይሄ የድሪብሊንግ ኳሊቲው እጅግ በጣም የሚወደድለት። ሌላው ፔሱ በጣም የሚያስገርም ስፔሶችን የሚያጠቃ ተከላካዮችን ግራ የሚያጋባ ተጫዋቹ 2-3 ተከላካዮች እንኳን አጠገቡ ቢቆሙ በእርግጥ አንዳንዴ የውሳኔም ችግር ቢኖርበት ለምሳሌ ማቀበል ያለበትን ኳስ ሊሞክረው ይችላል፣ መሞከር ያለበትን ኳስ ሊያቀብል ይችላል። አንዳንዴ የሚያጋጥም ነገር ነው፣ ግን ሁልጊዜ ስፔሶችን የሚያጠቃ ተጫዋች። ከሱ ጀርባ ቤን ዋይትም ቢሰለፍ ቲምበርም ቢሰለፍ አሁን ደግሞ ከቲምበር ጋር በጣም እየተናበቡ መጥተዋል። እዚህ በተለይ የራይት ዊንገር ፎርዋርድ ቦታ ላይ በጣም እየተናበቡ ነው እና ኳስ የሚጫወቱበትን ፍጥነት ስታዩት እንዴት እየተቀያየሩ በፍሉዲቲ እንደሚጫወቱ ስታዩት እጅግ በጣም የሚገርም ነው። ሌላው እኔ ቡካዮ ሳካ ምንም የማይታማበት ነገር ፊኒሺንግ ነው፣ አጨራረሱ። ሳካ ከግብ ጠባቂ ጋር ተገናኝቶ አይደለም የሆነች ስፔስ ካገኘ ያውቀዋል ምኑ ጋር ኳሱን መምታት እንዳለበት። የግቡ ጣራ ላይ፣ የግቡ ሳይድ ኔት ላይ፣ ፋር ፖስት ላይ፣ ኒር ፖስት ላይ የቱ ጋር ነው ኳሱን መምታት ያለብኝ የሚለውን በደንብ የሚያውቅ ተጫዋች። ባለፈው ሰንደርላንድ ላይ ያስቆጠረውን ጎል ለዚህ እንደ ጥሩ ማሳያ አድርገን መጠቀም እንችላለን። በቃ ኳሱን ሰጡት፣ የሚገርም አድርጎ ነው ወደ ጎልነት የቀየረው። ዌስትሃም ላይ ያስቆጠረውን ጎል ተመልክተናል። እና እንዲህ አይነት ኳሊቲዎች ያሉት ተጫዋች ምንም የሚያጠያይቅ አይደለም። ፊኒሽንግ ላይ በጣም የተዋጣለት ተጫዋች እና እንደውም ቀደም እንዳልኳችሁ በጣም ብዙ ጫና የሚበዛበት ተጫዋችም ስለሆነ ነው እንጂ እንደዚህ ባለው ፐርፎርማንስ ላይ በጣም ብዙ አድናቆት ሊቀርብለት የሚገባ ተጫዋች እንደሆነ ይሰማኛል። ሌላው ተጫዋቹ ከማጥቃት ጋር ተያይዞ የሚያረጋቸው ክሮሶች፣ የሚጥላቸው ኳሶች፣ የሚያሻማቸው ኳሶች፣ ሴት ፒሶቹ፣ የቅጣት ምቶቹ፣ የማዕዘን ምቶቹ እጅግ በጣም የተዋጣለት ነው። አሁን ብዙ ጊዜ የአርሰናልን የቆመ ኳስ ስናወራ ማጋሌሽን እናደንቃለን፣ ጎል አስቆጣሪውን ተጫዋች ወይ ሳሊባን እናደንቃለን። ግን ዴክላን ራይስ እና ሳካ እንደሚሰሩት ስራ ብዙ እየተነገራላቸው አይደለም። ግን በጣም አውትስታንዲንግ ፐርፎርማንስ ነው የሚያሳዩት። የኢኒስ ዊንግ የሚባሉ ክሮሶች አሉ። አንዳንድ የማዕዘን ምቶች ደግሞ አሉ እየተጠቀለሉ ወደ ግብ ጠባቂው የሚሄዱ። አምና አርሰናል ፒኤስጂን በቻምፒየንስ ሊግ በመጀመሪያ በዙር ጨዋታዎች ላይ አግኝቶ 2-0 ሲያሸንፍ ያስቆጠራትን ቅጣት ምት አይተናል። ሳካ ክሮስ ሊያደርግ ነበር ያን ኳስ የመታው፣ ግን ወደ ጎልነት ተቀይሯል። እንዲህ አይነት በጣም የሚያስገርም ብቃት ያለው ተጫዋች ነው እና ከባይላይን የሚጥላቸው ኳሶች፣ የሚያሻማቸው ኳሶች እጅግ በጣም የተለዩ ናቸው። ከዛ ውጪ ሌሎች ለቡድን የሚሰጣቸው አስተዋጽኦች አሉ። ፓሲንጉ በጣም ጥሩ ነው። ኳሶችን በማቀበል ሂደት ውስጥ ከቡድን አጋሮቹ ጋር በተለይ ኦደጋርድም ወደ ቀኙ መስመር አዘን ብሎ የሚጫወት ስለሆነ በጣም ጥሩ የኳስ ቅብብል ማድረግ ይችላሉ። ክሬቲቪቲው በጣም የተዋጣለት። ቡካዮ ሳካ አርሰናል የሆነ ጨዋታ ላይ አሸንፎ ከወጣ ወይ ጎል ካላስቆጠረ አሲስት አድርጓል ማለት ነው። በጎል እድል ፈጠራ ላይ በጣም ጥሩ የሆነ ተጫዋች። ምናልባት አሁን ዩኬሬስ ከመጣ በኋላ አንድ አዳፕት ለማድረግ የሚፈለገው ነገር እንዴት ሳካ ይጫወት። ምክንያቱም በፊት የሚጣሉ ኳሶች ወይ ደግሞ በቢልድ አፕ አርሰናል ለመግባት ይሞክር ነበር። ዩኬሬስ ከመጣ በኋላ ደግሞ ከተከላካይ ጀርባ ኳሶች እንዲጣሉ ይጠበቃል። ክሬቲቪቲ ግን አሁንም በቡካዮ ሳካ በኩል አልቀነሰም እና ደግሞ ሌላው ኮምፖዠሩ በጣም የተለየ ነው። ጫና ውስጥ መቆየት ይችላል ቡካዮ ሳካ። አሁን ቡካዮ ሳካ እንግዲህ በአንድ ጨዋታ ቢያንስ 3-4 ጊዜ ፋውል ይሰራበታል። አደገኛ ፋውል ሁሉ ይሰራበታል። ግን እንደገና መልሶ ጥርሱን ነክሶ ሜዳ ላይ ደግሞ ሲጫወት ፐርፎርም ሲያደርግ እናየዋለን። አርሰናል ሲመራ እንኳን ወደ ማሸነፍ እንዲመጣ፣ ወደ ጎል ማስቆጠር እንዲመጣ የሚወጣው ሚና በጣም ከፍተኛ ነው። እንዲህ አይነት ብቃት አለው። ጫና ውስጥ መቆየት ይችላል። ቡካዮ ሳካ ዛሬ ተጎዳ ተብሎ ቀጣዩ ጨዋታ ላይ አይደርስም ሲባል አርቴታም እርግጠኛ አይደለሁም ላይደርስ ይችላል ምናምን ብሎ የማይንድ ጌሙን ይጫወታል። ከዛ ግን ቀጣዩ ጨዋታ ላይ ቡካዮ ሳካን ቋሚ አድርጎ ይጀምራል ማለት ነው እና ጫና ውስጥ በጣም መቆየት የሚችል የሆነ አይነት አካላዊ ጥንካሬ ያለው ነው። አሁን ቡካዮ ሳካ በፊት የነበረውን የሰውነት ቅርጽና አሁን ያለውን ብትመለከቱ አንድ አይደለም።
በጣም በሚያስገርም ሁኔታ ነው እንዲህ አይነት ጨዋታዎችን ማሸነፍ የሚችለው እና ጫና ውስጥ በደንብ ራሱን በማቆየት ለክለቡ የሆኑ ዴሊቨር የሚያረጋቸው ብዙ ነገሮች አሉ። ተደጋጋሚ ጉዳቶች እንኳን ቢኖሩ ግን ደግሞ መልሶ ወደ ሜዳ ለመምጣት ድሮ የምናውቀው ሳካ ታስታውሳላችሁ እኮ አርሰናል ከሊቨርፑል የዛ ከ2 የውድድር ዓመት በፊት ይመስለኛል ሲጫወቱ የሆነ ተጫዋች ጋር በትከሻ ሲገፋፉ ከሲሚካስ ጋር የርገን ክሎፕ ላይ ሄዶ ሳይቀር ጥፋት ሰርቶባቸው ነበርና በእኔ ያክል ሰውነቱ በጣም ጠንካራ እንደሆነ በዚህ ማየት እንችላለን። ሌላው ግን የዲፌንሲቭ ስኪልም ያለው ተጫዋች መሆኑን መዘንጋት የለብንም። ምክንያቱም ተጫዋቹ በአርሰናል ኢቭን እንደው አርሰናል ተጫዋች አጥቻለሁ ብሎ እንኳን ቢያስብ ያው እንደዚህ ነገር የሚፈጠርበት እድል በጣም ጠባብ ነው፣ ሬር ነው። ግን እንደው ቢፈጠር ለአርሰናል ደጋፊዎች አያርገውና የመከላከል ተጫዋቾች እጥረት እንኳን ቢያጋጥም ወይ በቀኝ መስመር ወይ በግራው መስመር መጫወት ይችላል። ካስታወሳችሁ ሲጀምር ራሱ ፉል ባክ ሆኖ ነው የጀመረው። 77 ቁጥር መለያ በሚለብስበት ጊዜ ኡናይ ኤምሬ ተጫዋቹን በፉል ባክነት ሚና ነው ሲያጫውቱት የነበረው። እንዲህ አይነት ብቃት አለው። ከዚህ በተጨማሪ ደግሞ ወርክ ሬቱ በጣም የተለየ ነው። በቃ ይሄ ቆመው የሚጫወት ተጫዋች አይደለም። አንዳንድ ተጫዋቾች አሉ በቃ ቆመው የሆነ ኳስ እስኪሰጣቸው የሚጠብቁ ወደ ኋላ የማይመለሱ አይነት ተጫዋቾች አሉ። ሳካ ግን ሲከላከል ታዩታላችሁ፣ ታክል ሲወርድ ታዩታላችሁ፣ ፋይት ሲያደርግ ትመለከቱታላችሁ። እንዲህ አይነት ፐርፎርማንስ ያለው ልጅ። ሌላ ደግሞ ምናልባት ይሄ ኢንታንጀብል የሆነ ስኪል ማለት የማይዳሰስ ስኪልም ደግሞ አለው። የማይዳሰስ ስኪል ማለት ስብዕናውን የጠበቀ አይነት ተጫዋች፣ በጣም ፕሮፌሽናሊዝም እና ሃምብል፣ በጣም ይሄ ፕሮፌሽናልነቱን የጠበቀ እግር ኳስ ተጫዋች እና ደግሞ በጣም ዝቅ ብሎ መስራት የሚወድ ተጫዋች እንደሆነ ብዙዎች ይናገሩለታል። ሃምብል ካራክተር አለው። ብዙ ጊዜ ካያችሁት ቡካዮ ሳካ ይሄ እንደዚህ ወጣ ብሎ ምናምን ከሆኑ ሰዎች ጋር ቡካዮ ሳካ እኔ እንግዲህ ማለት ብዙ እንግሊዛውያን ተጫዋቾችን እኮ እናያለን ከብዙ ነገር ጋር ስማቸው ተያይዞ ይነሳል። ከአሰልጣኞቻቸው ጋር ሰጣ ገባ ውስጥ በመግባት የመሸታ ቤቶችን በማዘወተር ከላይ ጭፈራ ቤት ገባ፣ ከላይ ናይት ክለብ ገባ ምናምን የሚሉ በጣም ብዙ ነገሮችን እንሰማለን። ይሄ የቅርብ ጊዜ ትውስታ ነው። ከአሰልጣኞቻቸው ጋር የሚጣሉ እነ ጀደን ሳንቾን እነ ማርከስ ራሽፈርድ እናያለን እንግሊዛዊ ተጫዋቾች ሆኑ። ቡካዮ ሳካ ግን እንኳን አይደለም እሱን የግል ህይወቱን እንኳን ብዙ ሰው አያውቅም። አሁን ቡካዮ ሳካ የፍቅር ጓደኛ አለችው፣ እንደሱ ጥቁር ናት፣ የናይጄሪያዊ የዘር ግንድ እንዳላት ይባላል። ስለ ግል ህይወቱ አንድ ፕሮግራም ሰርቻለሁ፣ ምናልባት የታጋ አደርግላችኋለሁ፣ መለስ ብላችሁ ልታደምጡ ትችላላችሁ። ኢቨን ስለ ግል ህይወቱ እንኳን ብዙ ሰው አያውቅም ስለ ቡካዮ ሳካ። በቃ በጣም ቁጥብ ብሎ ድብቅ ብሎ ነው መኖር የሚፈልገው እና ደግሞ ሁል ጊዜ በኮቺንግ ስታፎቹ ሙገሳ የሚቀርብለት ይሄ ላምጽ ማይል ወጥቼ የሆነ ነገር ላርግ እንኳን ማይል አይነት ተጫዋች፣ በጣም ፕሮፌሽናሊዝም የተላበሰ ተጫዋች ነው በሚሰጣቸው አስተያየቶች፣ በሌሎች ነገሮች። እኔ ካራክተሩ ሁሉ በጣም ነው የሚገርመኝ። ማለት የሆኑ አይነት የሱን ስነ ልቦና የሚያወርዱ ነገሮች እንኳን ቢገጥሙት ሳካ ግን በዛ ውስጥ እንኳን ማለፍ ይችላል። ካስታወሳችሁ አርሰናል ከሪያል ማድሪድ ጋር በሚጫወትበት ጊዜ ይሄን ነገር የሆነ ጊዜ ማንስቻለሁ። ሳንቲያጎ በርናቦ ላይ አርሰናል ለመጫወት ከመምጣቱ በፊት ብዙ ነገር ሲወራ ነበር። አሸንፎ የመጣው አርሰናል ነው፣ የሚወራው ግን ስለ ማድሪድ ነው። ሪያል ማድሪዶችም ጣራ እንዘጋለን፣ ጣራ እንከድናለን፣ ካምባክ እናሳያለን፣ ሬሞንታዳ እናሳያለን፣ እናሸንፋለን ምናምን የሚሉ ሀሳቦችን ሲሰጡ ጋዜጠኞችም አንድ ጥያቄ ሲጠይቁት ነበር። አንተ ራስህን በሌሎች በትልልቅ ተጫዋቾች በቪኒሺየስ ጁኒየር እና በኬሊያን ምባፔ ደረጃ ነኝ ወይ ብለህ ታስባለህ ወይ ብሎ ሲጠይቁት ነበር። ይሄ ማለት ተጫዋቹን በጣም ዝቅ የሚያደርግ አንደርማይን የሚያደርግ አስተያየት ነበር የሰጡት። ሳካ ግን መናገር ያለበትን ብቻ ተናግሮ ነው ያለፈው እና ሜዳ ላይ በአፉ ሳይሆን በእግሮቹ ነው ተናግሮ ሪያል ማድሪዶችን ዝም ያሰኛቸው፣ ሚዲያዎችን ዝም ያሰኛቸው። ፍጹም ቅጣት ምት ስቶ ነበረ። ነገር ግን ፍጹም ቅጣት ምት ከሰዓተ ከጥቂት ደቂቃዎች በኋላ እጅግ በጣም የሚያምር ጎል ነው ያስቆጠረው። ከግብ ጠባቂው ቲባውት ኮርቷ ፊት ለፊት ተገናኝቶ የሚያስገርም ፊኒሺንግ አሳይቶ ያንን ኳስ ማስቆጠር የቻለው እንዲህ አይነት ተጫዋች ነው ቡካዮ ሳካ። ከዛ ደግሞ እናስታውሳለን ከእንግሊዝ ብሔራዊ ቡድን ጋር በአውሮፓ ዋንጫ ፍጻሜ የመለያ ምት ካመከኑ 3 ተጫዋቾች መካከል አንዱ ነበር። ራሽፎርድ እና ሳንቾም የመለያ ምት አምክኗል። ጥቁር ተጫዋቾች ላይ በጣም እነዚህ ተጫዋቾች ላይ የሚዘገንኑ የዘረኝነት ስድቦች፣ ጥቃቶች ሲሰነዘሩባቸው ነበር። ቡካዮ ሳካ ግን ያን ሁሉ ጫና ተቋቁሞ አሁንም ለእንግሊዝ ብሔራዊ ቡድን ወሳኝ ተጫዋች መሆኑን እያስመሰከረ ይገኛል። ከዛ በኋላ ፍጹም ቅጣት ምት ለመምታት እንኳን የደነገጠ ተጫዋች አልነበረም። አሁን እኮ 24 ዓመቱ ላይ ነው።
የዛኔ ገና በ20ዎቹ መጀመሪያ ላይ እንኳን የሚገኝ ተጫዋች። ነገር ግን ቡካዮ ሳካ አሁንም ኃላፊነቶችን ለመውሰድ በፍጹም የሚፈራ ተጫዋች አይደለም እና በጣም ሜንታሊቲው እጅግ በጣም የሚያስገርም። ይሄ እንዴት ነው አንዳንድ ተጫዋቾች አሉ አይደለ በጣም ላይ ሸጋ ጨዋ የምትሉት ተጫዋች ቡካዮ ሳካ ልክ እንደዚህ አይነት ተጫዋች እና ደግሞ የትልልቅ ጨዋታዎች ተጫዋች በቃ ይሄ ቢግ ሞመንትስ ፕሌየር። ሊቨርፑል ላይ ጎል ሲያስቆጥር አይተነዋል። ዩናይትድ ላይ ጎል ሲያስቆጥር አይተነዋል። ሲቲ ላይ ጎል ሲያስቆጥር አይተነዋል። ቶተናም ላይ ጎል ሲያስቆጥር፣ ቼልሲ ላይ ጎል ሲያስቆጥር አይተነዋል። ትልልቅ ጨዋታዎች ላይ ቡካዮ ሳካ አለ። አርሰናል ትልልቅ ጨዋታዎችን እስካደረገ ድረስ ቡካዮ ሳካ እዛ ሜዳ ላይ የሆነ ሞመንት ሲፈጥር እናየዋል እና አርሰናል በደንብ በትልልቅ ጨዋታዎች ላይ የዚህን ተጫዋች ግልጋሎት በደንብ ሲያገኝ ቆይቷል እና ደግሞ ኢፊሸንሲው በጣም ትልቅ የሱም ፐርፎርማንስ ለማሳየት የሚፈልጉ ጨዋታዎች ካሉ ያን ነገር ከማድረግ ወደ ኋላ አይልም እና እንግዲህ ቀጣዮቹ 5 ዓመታት ላይ የሚጠበቁት እነዚህ ነገሮች ናቸው። አርሰናል ደግሞ በእንዲህ አይነት ሁኔታና በእንዲህ አይነት አጋጣሚ እንግዲህ የተጫዋቹን የሚያስገርም ብቃት ሲያገኝ ቆይቷል። ከዚህ በኋላ ብቃቱን ደግሞ በደንብ እያሻሻለ የሚቀጥል ከሆነ ሌጀንዶች አሉ እኮ እነ ቴሪ ኦንሪ፣ ሌሎች በጣም ትልልቅ ተጫዋቾች በአርሰናል እነ ዴኒስ ቤርካምፕ የሚነሱ አይነት ተጫዋቾች አሉ። ከነዚህ ተጫዋቾች ጋር ምናልባት ሊያሰልፈው ከነዚህ ተርታ ሊያሰልፈው የሚችለውን ፐርፎርማንስ ከዚህ በኋላ የአርሰናል ደጋፊዎች ከዚህ ተጫዋች ይጠብቃሉ ማለት ነው። በአርሰናል ግን በጣም የተዋጣለት ፐርፎርማንስ በማሳየት በጣም ምርጥ ብቃትን በማሳየት ምርጥ ጊዜን እያሳለፈ ይገኛል እና ስለ ቡካዮ ሳካ ምን አስተያየት አላችሁ? ሀሳቦቻችሁን እስቲ እየገባችሁ በኮሜንት መስጫው ላይ ልታጋሩ እንችላላችሁ። ቡካዮ ሳካ ግን እንግዲህ እስቲ ማትረሱት ሞመንት የቱ ነው? ከአርሰናል ጨዋታዎች እሱ ካደረጋቸው ቡካዮ ሳካ ምን አይነት ፐርፎርማንስ ያሳየበትን ምሽት ታስታውሳላችሁ? ለእናንተ ምርጡ የሳካ ጎል የትኛው ነው? ሀሳባችሁን ኮሜንት ላይ ጻፉልን። እንግዲህ በቀጣዮቹ 5 ዓመታትም ቡካዮ ሳካን በዚህ ሁሉ ምርጥ ብቃት ውስጥ እንመለከተዋለን። ጉዳት የማያደበዘው ተጫዋች ነው። ምናልባት የሆነ ሰዓት ላይ ጉዳት ከፐርፎርማንሱ ዝቅ እንዲል ሊያደርገው ይችላል። ነገር ግን ይሄ እያንዳንዱ የሚያሳየው ፐርፎርማንስ ደግሞ ልዩ ስለመሆኑ በደንብ እያየን እንገኛለን እና ለአርሰናል ደጋፊዎች በጣም ጥሩ ዜና ነው። እንግዲህ ኮንትራቱን ውሉን ያራዝማል እና ከዚህ በኋላ ማንም ክለብ ቡካዮ ሳካን ይነጥቀናል ብለው ሳያስቡ የአርሰናል ደጋፊዎች እንግዲህ በጣም በሚያስገርም ሁኔታ ከዚህ ተጫዋች ጋር አብረው የሚቀጥሉ ይሆናል ማለት ነው። ቀጣይ ትልልቅ ጨዋታዎች አሉ። ቼልሲ፣ ባየር ሚዩኒክ፣ ቶተናም። በእነዚህ ጨዋታዎች ላይ የትንሹ ልጅ የስታር ቦይ የቡካዮ ሳካ ተጽዕኖ ፈጣሪነት ይጠበቃል።